የሰው ልጅ መች ምን እንደሚገጥመው አይታወቅም። እንደወጣ ሊቀር ይችላል። የሰው ልጅ በሚያልፍበት የህይወት ውጣ ውረዶች ውስጥ አስደሳችም አሳዛኝም ጊዜ ያሳልፋል። ዛሬ ግን እየሰማናቸው ያሉ መረጃዎች ለመስማት የሚከብዱ ትልቅ መሪር ሀዘን ሆነውብናል። በትላንትናው ዕለት የኢቢኤስ የካሜራ ባለሙያ የሆነው ወጣት ዮናታን ሰለሞን በትላንትናው ዕለት በቤት ውስጥ ሞቶ የመገኘቱ ነገር አነጋጋሪ፣ አወዛጋቢነቱ አሁንም ቀጥሏል። ታዲያ ከዚህ ወጣት ህልፈት ጋር በተገናኘ የተለያዩ መረጃዎች ህይወቱ ካለፈበት ሰዓት አንስቶ በስፋት እየተሰራጩም ተመልክተናል። ታዲያ ይህ ወጣት ምን ሆኖ ሞተ? ከሞቱ ጀርባ ደግሞ ያሉ አንዳንድ ድብቅ ሚስጥሮች እንዳሉ ግልጽ ነው። ይህ ወጣት ያለምንም ምክንያት ቤት ውስጥ ሞቶ የመገኘቱ ነገር አነጋጋሪነቱ አሁንም ቀጥሏል። ተገሎ ነው እንዳይባል እስካሁን ድረስ ፖሊስ ያለው ነገር የለም። ራሱን አጥፍቶ ነው እንዳይባልም ምንም የተረጋገጠ ነገር የለም። ነገር ግን ይህ ወጣት በምን ምክንያት ሞተ? ከሞቱ ጀርባ ደግሞ ያልተሰሙ ድብቅ ሚስጥሮች ምንድናቸው? የሚሉትን በዝርዝር እያነሳን ቆይታ የምናደርግ ይሆናል። እህቱም ስለ ወንድሟ አሟሟት የተናገረችው ነገር አሁንም ድረስ ብዙዎችን እያነጋገረ ይገኛል። እህቱ ስለ ወንድሟ ሞት ምን አለች? ከወንድሟ ሞት በጀርባ ያሉ ሚስጥሮችስ ምንድናቸው? ይህን ወጣት ህይወቱን እስከ ማጥፋት የደረሰው ነገር ምንድነው የሚለውን በዝርዝር እየቃኘን ቆይታ የምናደርግ ይሆናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ቆይታችሁ መሰናዷችን እንድትከታተሉ ከወዲሁ በአክብሮት እየጠየቅን በቆይታችሁም ታዲያ ትኩስ መረጃ 2ን ሰብስክራይብ እንዲሁም ደግሞ ዘወትር የምንለቃቸውን አዳዲስና ፈጣን መረጃዎች እንድታገኙ የደወል ምልክቷን በመጫን ትወዳጁን ዘንድ በአክብሮት እየጠየቅን እናንተም በወጣቱ ህልፈት ህይወት ላይ የተሰማችሁን ሀዘን በታች በኮሜንት መስጫው ስር ግለጹልን እያለን ወደ መረጃዎቹ አመራን። በድጋሚ መልካም ቆይታም። ሰው ልጅ መች ምን እንደሚገጥመው አይታወቅም። ብዙዎቻችን ነገን ተስፋ በማድረግ ዛሬን እየኖርን ለነገ እያለምን እንገኛለን። ነገር ግን አንድ ሰው እንደወጣ የመቅረት እድሉ ከፍተኛ እንደሆነ ይታወቃል። ዛሬ ግን እየሰማናቸው ያሉ ነገሮች እጅግ አሳዛኝና ለመስማት እንኳን የሚከብዱ የሆኑ ይገኛሉ። ይወጣት ትላንትና ከጓደኞቹ ጋር በባህር ዳር ከተማ የሆሳናን በዓል ሲያከብር ከቆየ በኋላ ወደ ከሰዓት ወደ አዲስ አበባ እንደተመለሰ የሚሰራበትን ካሜራ ወደ ኢቢኤስ መስሪያ ቤት ከመለሰ በኋላ እመለሳለሁ፣ ነገ እንገናኛለን ለስራ ባልደረቦቹ ይህን ብሏቸው ወደ መኖሪያ ቤቱ አመራ። ታዲያ ወደ መኖሪያ ቤቱ አምርቶ ይወጣት ሊመለስ አልቻለም። ላያዳግም ወደማይቀርለት ዓለም ሄዷል። ታዲያ ይወጣት ምን ገጠመው? ህይወቱ ያለፈው በምን ምክንያት ነው? ለሞቱ መንስኤ ምን ሆነው? የሚለው አሁንም ድረስ አነጋጋሪ ሆኖ ቆይቷል። ከዚህ ወጣት ህልፈት ህይወት ጋር በተገናኘ መላው ኢትዮጵያኖቹ አዝነዋል። መላው ቤተሰቦቹ ጓደኞቹም ቢሆኑ በዚህ ህመም እየተሰቃዩ ይገኛሉ። ይወጣት ያለምንም ምክንያቱ እንኳን ባልታወቀ ጉዳይ ቤት ውስጥ ሞቶ የመገኘቱ ነገር አነጋጋሪነቱ አሁንም ቀጥሏል። ይወጣት ዮናስ ሰለሞን ይባላል። ዮኒ ለመኖር ያለው ጉጉት እጅግ የሚያጓጓና ሰዎች ብዙ የሚወዱት በስራ ባልደረቦቹ ጭምር የተደነቀ የሚወደድ ወጣት ነበረ። የሚኖርላቸው 2 ልጆች ያሉት፣ ለባለቤቱ ያለው ፍቅር ለልጆቹ ያለው ፍቅር እጅግ ከአእምሮ የሚበልጥ ነበረ ይላሉ የስራ ባልደረቦቹ። ዮኒ ለልጆቹ ያለው ፍቅርና ልጆቹ ጥሩ ቦታ ደርሰው ለማየት ያለው ህልም ሳይሳካለት ህይወቱ ማለፉ እጅጉን ያሳዝናል ይላሉ። ዮኒ ልጆቹን ማድረስ የሚፈልግበት ከልጆቹ የሚጠብቀው ልጆቹን ምን ያህል እንደሚወዳቸው ለነሱ ያለው ፍቅር የሚወራ የሚነገር አልነበረም ይላሉ። ነገር ግን ይህን ሁሉ ሳያሳካ ሞት ቀደመው። ሞት ለሁላችንም የማይቀር ነገር ነው ይላሉ ጓደኞቹ። እኛ ሁላችን ወደዛው ነው የምንሄደው። ነገር ግን የምትኖርለት ነገር ሲኖር ሞትን ትፈራዋለህ። ሞት መች እንደሚያደርግ አታውቅም። የሰው ልጅ እንደወጣ የመቅረት እድሉ አሁን ላይ እየሰፋ መጥቷል። ሁላችንም ብንሆን ከዛ የማንቀር መሆናችንን ቢታወቅም ነገር ግን እንዲህ አይነት ባሳዛኝ ባልጠበቅነው መንገድ አንድ ሰው ካጠገባችን ሲለይ ያለው ስሜት ያለው ህመም ከባድ ነው ይላሉ ጓደኞቹ። ዮኒ ለረጅም ዓመታት በኢቢኤስ ቤት የካሜራ ባለሙያ በመሆን አገልግሏል። እዛ በነበረበት ወቅትም አንድ ብርቱ ጠንካራ የኢቢኤስ ካሜራ ባለሙያ በመሆን አድናቆትን እንዲሁም ደግሞ በብዙዎች ዘንድ ተወዳጅነትን አትርፎ ለበርካታ ዓመታት በኢቢኤስ ቤት መዝለቅ ችሏል። ዮኒ በትላንትናው ዕለት በባህር ዳር ከተማ የነበረውን ቆይታውን ጨርሶ ወደ አዲስ አበባ ሲመለስ ለጓደኞቹና ለቤተሰቦቹ በፌስቡክ ገጹ ላይ እንኳን ለሆሳና በዓል አደረሳችሁ በማለት በፌስቡክ ገጹ ላይ ማጋራቱንም ተመልክተናል። ዮኒ ትላንትና ይህን ካለ በኋላ ወደ መኖሪያ ቤቱ ገብቶ ህይወቱ አልፎ የመገኘቱ ነገር አነጋጋሪነቱ አወዛጋቢነቱ አሁንም ቀጥሏል።
ይህ ወጣት ተገሎ ነው እንዳይባል እስካሁን ድረስ ምንም የተረጋገጠ ነገር የለም። ራሱን አጥፍቶ ነው እንዳይባል አሁንም ስለሞቱም ሆነ ከሞቱ ጀርባ ያለ ምንም ነገር የለም። ስላሟሟቱ አንዳንድ ነገሮች አሁን ድረስ ፍንጭ ይሰጣሉ። እህቱ ያለችው ነገር ደግሞ እስካሁን ድረስ አሳማኝ ባይሆንም አሁን የሞተበት ምክንያት ይህ ሊሆን ይችላል ተብሎ ይገመታል። ይህ የሞተበት ምክንያት አሁን ላይ እንደሚባለው ከሆነ እህቱ ትንሽ አሞት እንደነበረ በእሱ ሊሆን ይችላል ምናልባት ህይወቱ ያለፈው ትላለች። ነገር ግን ፖሊስ እስካሁን ድረስ ምርመራ እያካሄደም ይገኛል። እኛም ፖሊስ የሚያደርገውን ምርመራ ተከታትለን ለእናንተ ለወደ ተመልካቾቻችን የምናቀርብላችሁ ይሆናል። ነገር ግን ዮኒ ላያዳግም ወደማይቀርለት ዓለም አምርቷል። ለቤተሰቦቹ፣ ለመላው የኢትዮጵያ ህዝብ፣ ለኢቢኤስ ሰራተኞች፣ ለመላው ጓደኞቹ መጽናናትን እንመኛለን። አንድ የስራ ባልደረባው ስለ ዮኒ ሲናገር ዮኒ ለስራው ያለው ታታሪነት፣ ለሰው ያለው አክብሮት፣ ለሰው ያለው ፍቅር ተነግሮ የሚያልቅ አልነበረም ይላል የስራ ባልደረባው እንዲህ ይላል ስለ ዮኒ ሲናገር ዮኒ ለልጆቹ ያለው ፍቅር እኔ ከማስበው በቃላት ለእናንተ ከምገልጽላችሁ በላይ ነበረ። ዮኒ ልጆቹን እጅግ የሚወድ ባለቤቱን ጭምር በጣም የሚወድ ወጣትም ነበረ። ዮኒ ልጆቹን ጥሩ ቦታ ለማድረስ የነበረውን ጉጉት ብትሰሙ ይህ ወጣት ነው እንደ ሞቶ ትላላችሁ። ዮኒ በብዙዎች ዘንድ ተወዶ በኢቢኤስ ጋዜጠኞችም ዘንድ አድናቆትን አግኝቶ ለበርካታ ዓመታት በኢቢኤስ ቤት ቆይቷል። ከኔ ጋር በተለያየ ጊዜ ፊልድ ወጥተናል። በተለያየ ጊዜ አብረን የተለያዩ ስራዎችን በመስራት ረጅም ዓመታትን አሳልፈናል ይላል ዮኒ የስራ ባልደረባ የሆነ አንድ ጋዜጠኛ። ይህ ጋዜጠኛ ስለ ዮኒ ሲናገር ዮኒ እጅግ ተወዳጅ ከመሆኑም በላይ ለሚሰራቸው ስራዎች ያለው ፍቅር፣ ለስራ ያለው ታታሪነቱን ሳላደንቅ ማለፍ አልፈልግም። ዛሬ ግን ዮኒ የለም። ዮኒ ላያዳግም ወደማይቀርለት ዓለም አምርቷል። ነገር ግን እኔ በበኩሌ ለቤተሰቦቹ፣ ለልጆቹ የቻልኩትን እንደማደርግ ከዚህ ቀደምም ቃል ገብቼለታለሁ። እኔና ዮኒ ያለን ቀረቤታ እንደ ስራ ባልደረባ ሳይሆን የቤተሰብ ያህል የምንቀራረብ፣ የወንድማማቾች ያህል የምንተማመን ወንድማማቾችም ጭምር ነበርን ይላል ይህ ጋዜጠኛ ስለ ጓደኛው ስለ ካሜራ ባለሙያው ሲናገር። ዮኒ ታዲያም ለበርካታ ዓመታት በኢቢኤስ ቤት በቆየባቸው ጊዜያት የኢቢኤስ ጋዜጠኞችም ጭምር ያደነቁት ወጣትም ሆኖ ለበርካታ ዓመታት በኢቢኤስ ቤት ስራውን ሲሰራ ከቆየ በኋላ በትላንትናው ዕለት ህይወቱ የማለፉ ነገር ለብዙዎች የእግር እሳት ሆኖም አልፏል። ከሞቱ በላይ ሞቱን ያከበደብን ደግሞ ባልጠበቅነው ባላሰብነው መንገድ እንዲህ መሆኑ ለእኛም፣ ለህዝቡም፣ ለጓደኞቹም፣ ለቤተሰቦቹም ይህ የመስማት እንኳን የሚከብድ ትልቅ መሪር ሀዘን ሆኖብን አልፏል ይላል ጓደኛው ስለ ኢቢኤስና ስለ ካሜራ ባለሙያው ሲናገር። ካሜራ ባለሙያው ዮኒ ተወዳጅነቱን፣ አድናቆቱን በርካቶች ይነግሩታል። እኛ ብዙ ጊዜ ካሜራ ፊት የማይታዩ ሰዎች ከኢቢኤስ ጀርባ ያሉ ጠንካራ ብርቱ ሰዎች እነማን ናቸው ቢባሉ እነ ዮኒ አንደኞቹ ነበሩ። ነገር ግን እነ ዮኒ በሚሰሯቸው በርካታ የቴሌቪዥን ፕሮግራሞች ከሚሰሩ ከነዚህ ከቴሌቪዥን ፕሮግራሞች ጀርባ ያሉ አንዳንድ ብርቱ ሰዎች አሉ። ከአንድ ስኬታማ ወንድ ጀርባ አንዲት ሴት አለች እንደሚባለው ሁሉም ከኢቢኤስ ስራዎች ከኢቢኤስ በካሜራ ፊትለፊት ከምናያቸው ፕሮግራሞች ጀርባ እነዚህ ጠንካራ ወንዶች ነበሩ። እነሱም እነ ዮኒ ነበሩ። እነ ዮኒ ለበርካታ ዓመታት ኢቢኤስን አገልግለዋል። በኢቢኤስ ቤትም ተወደው ከጓደኞቻቸውም ከስራ ባልደረባቸው ጋር ተግባብተው ለበርካታ ዓመታት ስራቸውን እየሰሩም ቆይተዋል። ዛሬ ግን ዮኒ ላይ የደረሰው ነገር ለብዙዎች ሀዘኔታን ለብዙዎች ደግሞ ትንግርትን ፈጥሮ አልፏል። አሁንም ድረስ የዮኒ ሞት መቀበል አልቻልኩም ይላል ጓደኛው ስለ ዮኒ ሲናገር። ዮኒ የማይገባው ዮኒ እጅግ የተወደደ የተከበረም ወጣት ነበረ። ነገር ግን ዛሬ ሄዷል። ዛሬ ዮኒ የለም። በቃ እመጣለሁ እናወራለን አለን፣ ሄደ፣ በዛው ቀረ። ይህ እጅጉን ያማል ይላል ጓደኛው ስለ ዮኒ ሲናገር። እንግዲህ ውድ ተመልካቾቻችን እኛም በዮኒ ሞት እጅግ ማዘናችንን መግለጽ እንወዳለን። እናንተም ስለ ዮኒ የተሰማችሁን ሀሳብ አስተያየታችሁን በታች በኮሜንት መስጫው ስር አስቀምጡልን እያለን ለዛሬ ያዝንላችሁ መሰናዶ ይህን ይመስል ነበረ። ቀጣይ በሌላ ፕሮግራም በሌላ መሰናዶ እስከምንገናኝ ድረስ በያላችሁበት መልካም ቆይታ